የአዲስ አበባ የሪል ስቴት ገበያ በአሁኑ ወቅት ፍጹም ማዕበል ወይም ፐርፌክት ስቶርም ውስጥ ነው የሚገኘው ቢባል ማጋነን አይሆንም። የዋጋ ንረት፣ የባንክ ፖሊሲ ለውጥ እና የውጭ ምንዛሪ ተመን መለዋወጥ ገበያውን ክፉኛ እየፈተኑት ነው። በዝርዝር እንደሚከተለው እናያለን። አንደኛ፣ የሪል ስቴት ኩባንያዎች የመክሰር ዕድል። አዎ፣ በአሁኑ ወቅት አንዳንድ የሪል ስቴት ኩባንያዎች የመክሰር ወይም ስራ የማቆም አደጋ ተጋርጦባቸዋል። ለዚህ ምክንያቶች፣ አንደኛ፣ የፈሳሽ ገንዘብ ወይም ካሽ ፍሎ እጥረት። አብዛኞቹ ኩባንያዎች ግንባታ የሚያካሂዱት ከገዢዎች በሚሰበሰብ ቅድመ ክፍያ ነው። ገዢ ሲቀንስ ግንባታው ይቆማል። ሁለተኛ፣ የግብዓት ዋጋ መጨመር። ሲሚንቶ፣ ብረትና የማጠቃለያ ዕቃዎች ዋጋ ከዶላር ምንዛሪ ጋር ተያይዞ ከፍተኛ ሁኔታ መጨመሩ ኩባንያዎቹ መጀመሪያ የተዋዋሉበት ዋጋ ኪሳራ ውስጥ እንዲከታቸው አድርጓል። ሶስተኛ፣ ጥራት የሌላቸው ኩባንያዎች መበጠር። ገበያው ሲጠነክር ጠንካራና ካፒታል ያላቸው ይተርፋሉ። በሰው ገንዘብ ብቻ የሚንቀሳቀሱት ግን የመውደቅ ዕድላቸው ሰፊ ነው። በሁለተኛ ደረጃ የምናየው የባንኮች ዕጣ ፈንታና የብድር መመለስን ይሆናል። ባንኮች ብድር መከልከላቸው ራሳቸውን ለመከላከል ቢሆንም የሰጡት ብድር ግን ስጋት ላይ ሊወድቅ ይችላል። አንደኛ፣ መያዣ ኮላተራል። ባንኮች ብድር የሚሰጡት በመያዣ ስለሆነ ሙሉ በሙሉ አይከስሩም። ነገር ግን ሪል ስቴቱ ተገንብቶ ካላለቀና በገበያ ላይ ያለው የቤት ፍላጎት ከቀዘቀዘ መያዣውን ሸጦ ገንዘብ ማግኘት አስቸጋሪ ይሆናል። የወለድ ጫና። ብድሩ ሳይመለስ በቆየ ቁጥር ወለዱ ስለሚከመር ተበዳሪው የመክፈል አቅሙ ይዳከማል። ሶስተኛ የምንመለከተው የዶላር ምንዛሬና የኢትዮጵያን ኢኮኖሚ ይሆናል። የዶላር ተመን በገበያ እንዲወሰን መደረጉ ማክሮ ኢኮኖሚክ ሪፎርም በሪል ስቴት ላይ ሁለት ተቃራኒ ውጤቶችን ያመጣል። አሉታዊ ተጽዕኖ፣ የማስገቢያ ዕቃዎች ኢምፖርትድ ማቴሪያልስ ዋጋን በከፍተኛ ሁኔታ ስለሚጨምር የቤት ዋጋ ሰማይ ይነካል። አዎንታዊ ጎኑ፣ በውጭ ሀገር የሚኖሩ ኢትዮጵያውያን ዳያስፖራ ያላቸውን ዶላር በብር ሲመነዘር ከፍ ያለ ዋጋ ስላለው ቤቶቹ የመግዛት አቅማቸው ይጨምራል። ይህ ለገበያው ትልቅ ትንፋሽ ሊሆን ይችላል። ገበያው ወዴት እያመራ ነው? የአዲስ አበባ ሪል ስቴት ገበያ የእርምት ወቅት ኮሬክሽን ፔሪድ ላይ ነው። አራፋው ወይም በብል እየፈነዳ ነው ማለት ይቻላል። ይህም ማለት አንደኛ፣ ዋጋ ይረጋጋል። ያለ አግባብ የተሰቀሉ ዋጋዎች ገዢ በማጣት ምክንያት ሲወርዱ ወይም ሊረጋጉ ይችላሉ። ሁለተኛ፣ ጠንካራዎቹ ብቻ ይተርፋሉ። ትክክለኛ የግንባታ ታሪክና ካፒታል ያላቸው ኩባንያዎች ተለይቶ የሚታወቁበት ጊዜ ነው። ሶስተኛ፣ የመንግስት ጣልቃ ገብነት። መንግስት የኮሪደር ልማትና የቤት ፖሊሲዎችን እያሻሻለ በመሆኑ የከተማዋ መልክ ሲቀየር የሪል ስቴት ፍላጎት መልክ ይይዛል። ማሳሰቢያ፣ በአሁኑ ወቅት ኢንቨስት ማድረግ የሚፈልግ ሰው ተገንብተው ያለቁ ቤቶች ላይ ወይም በጣም ታማኝ ኩባንያዎች ላይ ቢያተኩር ይመከራል። አሁን ባለው የኢኮኖሚ ሁኔታ የሪል ስቴት ገበያው በሶስት የተለያዩ አቅጣጫዎች እየተጓዘ ነው። አንደኛ፣ መካከለኛ ደረጃ ያላቸው ቤቶች ሚድል ኢንካም ሃውሲንግ። ይህ ዘርፍ በአሁኑ ወቅት ከፍተኛ ጫና ያለበት ክፍል ነው። የመግዛት አቅም መዳከም። የመካከለኛው ማህበረሰብ ገቢ ከዋጋ ግሽበት ወይም ኢንፍሌሽን ጋር ሊመጣጠን አልቻለም። ባንኮች ብድር መከልከላቸው ደግሞ ቁጠባ ላይ ብቻ ተመስርቶ ቤት መግዛት የማይቻል አድርጎታል። የግንባታ መቆራረጥ። ሁለተኛ፣ አብዛኞቹ መካከለኛ ሪል ስቴቶች በገዢዎች ክፍያ ላይ ስለሚተማመኑ ገዢ ሲቀንስ ግንባታቸው ይቆማል። ይህ ደግሞ የገዢዎችን እምነት እያጠፋው ነው። ሶስተኛ፣ ውጤቱ ብዙዎቹ ወደ ባለቤትነት ሳይሆን ወደ ኪራይ እንዲያዘነብሩ እያደረገ ነው። በሁለተኛ ደረጃ የቅንጦት ቤቶች ሌክዠሪ ሪል ስቴትስ። የሚገርመው ይህ ዘርፍ ካለው የኢኮኖሚ ቀውስ አንጻር አንጻራዊ ጥንካሬ እያሳየ ነው። የሀብት መጠለያ ሄጅ አጌንስት ኢንፍሌሽን። የብር የመግዛት አቅም እየቀነሰ ሲሄድ ባለሀብቶች ገንዘባቸውን በቋሚ ንብረት ላይ ማቆየት ይመርጣሉ። ለእነሱ ቤት መግዛት የመኖሪያ ጉዳይ ብቻ ሳይሆን የገንዘብን ዋጋን የመጠበቂያ ዘዴ ነው። ዳያስፖራና የውጭ ምንዛሪ። የዶላር ተመን መጨመር በውጭ ለሚኖሩ ኢትዮጵያውያን የቅንጦት ቤቶች ርካሽ አድርጉላቸዋል። በአሜሪካ ዶላር ሲሰላ ዋጋው ማራኪ ስለሚሆን ሽያጩ አልቆመም። ቦታ ሎኬሽን። በከተማ መሃል ካሳንቺስ፣ ቦሌ፣ ፒያሳ የሚሰሩ የቅንጦት አፓርትማዎች አሁንም ከፍተኛ ፍላጎት አላቸው። የቤት ኪራይ ገበያ ሬንታል ማርኬት እንመለከታለን። የኪራይ ገበያው በአሁኑ ወቅት የባለቤቶች ገበያ ሴለርስ ማርኬት ሆኗል። ማለትም
አከራይ የጠየቀውን የሚቀበል እንጂ የሚከራከር የለም። ፍላጎት መጨመር። አዲስ ቤት መግዛት ያልቻሉ ሰዎች ሁሉ ወደ ኪራይ ስለሚገቡ ፍላጎቱ እጥፍ ሆኗል። የኮሪደር ልማት ተጽዕኖ። በከተማዋ በተካሄደው የልማት ስራ ምክንያት ብዙ ቤቶች በመፍረሳቸው ተፈናቃዮች አዲስ ቤት ፍለጋ ገበያውን አጨናንቀውታል። የዋጋ ንረት። አከራዮች የኑሮ ውድነቱን ለመቋቋም በሚል በየ6 ወሩ ኪራይ የመጨመር አዝማሚያ እያሳዩ ነው። ይህ በተለይ በመካከለኛው እና ዝቅተኛው ማህበረሰብ ላይ ማህበራዊ ጫና እየፈጠረ ነው እና ትንበያ ዘርፍ የገበያ ሁኔታ የወደፊት ዕጣ መካከለኛ ዘርፍ የገበያ ሁኔታ የቀዘቀዘ የወደፊት ዕጣ ኩባንያዎች ካፒታላቸውን ካላጠናከሩ የመክሰር ዕድላቸው ከፍተኛ ነው። ዘርፍ የቅንጦት ዘርፍ የገበያ ሁኔታው ንቁ ነው። የወደፊት ዕጣ የዶላር ተመን እስካለ ድረስ ሽያጩ ይቀጥላል። ዘርፍ የኪራይ ዘርፍ የገበያ ሁኔታ በጣም ውድ የወደፊት ዕጣ መንግስት የኪራይ ቁጥጥር አዋጅ ቢያወጣም በተግባር ግን ዋጋው እየጨመረ ይሄዳል። ቀጣይ እርምጃ ይህ ሁኔታ በኢንቨስትመንት ረገድ የትኛው የተሻለ ነው የሚል ሊያስነሳ ይችላል። ቀጥሎ የምንመለከተው የመንግስት የአዲስ የቤት ፖሊሲ ፕራይቬት ፐብሊክ ፓርትነር ፒፒፒ በሪል ስቴት ገበያው ላይ ሊያመጣ የሚችለውን ለውጥ ይሆናል። የመንግስትና በግል ዘርፍ አጋርነት ፒፒፒ ፐብሊክ ፕራይቬት ፓርትነርሺፕ ላይ የተመሰረተው አዲሱ የቤት ልማት ፖሊሲ በአዲስ አበባ የሪል ስቴት ገበያ ላይ ትልቅ ለውጥ እንደሚያመጣ ይጠበቃል። መንግስት ቀደም ሲል በብቸኝነት ይዘውት የነበሩትን የቤት ልማት ዘርፎች ለግል ባለሀብቶች ክፍት ማድረጉ የጨዋታውን ሕግ እየቀየረ ነው። ይህ አዲሱ አካሄድ በገበያው ላይ የሚያመጣቸው ዋና ዋና ለውጦች የሚከተሉት ናቸው። አንደኛ፣ የመንግስትና የሪል ስቴት አልሚዎች ጥምረት። መንግስት አሁን ላይ እኔ መሬት እና መሰረተ ልማት ላቅርብ፣ እናንተ ደግሞ ግንባታውን አከናውኑ የሚል ስምምነት ላይ ያተኮረ ነው። በዚህ ምክንያት መሬት በነፃ ወይም በቅናሽ መስጠት አልሚዎች መሬት ለማግኘት የሚከፍሉት ከፍተኛ የሊዝ ዋጋ ስለሚቀንስላቸው የቤቶቹን ዋጋ በተወሰነ መልኩ የመቀነስ እድል ይኖራቸዋል። በሁለተኛ ደረጃ የመሰረተ ልማት ዝግጁነት። መንገድ፣ መብራት እና ውሃ በመንግስት እንዲሟሉ መደረጉ የግንባታ ፍጥነትን ይጨምራል። ሁለተኛ፣ መካከለኛ ገቢ ላይ ያሉ ፕሮጀክቶች። በዚህ ፖሊሲ መሰረት የሚገነቡ ቤቶች ሙሉ በሙሉ የቅንጦት ሳይሆኑ የተወሰነ በመቶኛ ለመካከለኛ ገቢ ላለው ማህበረሰብ በተመጣጣኝ ዋጋ እንዲሸጡ ስምምነት ይደረጋል። ይህም የገበያ ሚዛንን ያስጠብቃል። ይህም ቀደም ሲል የቅንጦት ቤት ላይ ብቻ ተከማችቶ የነበረውን የግል ዘርፍ ኢንቨስትመንት ወደ መካከለኛ ክፍል እንዲዞር ያደርገዋል። በመቀጠልም የባንክ ብድር ወይም ሞርጌጅ መንግስት ለእነዚህ ፕሮጀክቶች ልዩ የብድር አቅርቦት እንዲመቻች ከባንኮች ጋር ድርድር ሊያደርግ ይችላል። የውጭ ሀገር ኩባንያዎች መግባት ሌላኛው የምንመለከተው ይሆናል። አዲሱ የኢኮኖሚ ማሻሻያ የውጭ ሀገር ዜጎች በኢትዮጵያ ቤት እንዲገዙ እና የውጭ ሪል ስቴት ኩባንያዎች እንዲገቡ የሚፈቅድ መሆኑ ገበያውን ያነቃቀዋል። ይህም ውድድር የውጭ ኩባንያዎች መግባት የሀገር ውስጥ አልሚዎች የቴክኖሎጂ አጠቃቀማቸውን እና ጥራት ደረጃቸውን እንዲያሻሽሉ ያስገድዳቸዋል። በሌላ በኩል የውጭ ምንዛሪ ይህ ዘርፍ የውጭ ምንዛሪን ወደ ሀገር ውስጥ ለማስገባት እንደ ትልቅ ምንጭ ሆኖ ይታያል። በኮሪደር ልማት አካባቢ የሚገነቡ ዘመናዊ መንደሮች። በአሁኑ ወቅት በከተማዋ እየተከናወነ ያለው የኮሪደር ልማት በዋና መንገዶች ዳርቻ ያሉ ቦታዎችን ለከፍተኛ ህንፃዎችና ሪል ስቴት ልማት ክፍት አድርጓል። ይህም የቦታ ዋጋ አፕሪሺዬሽን በእነዚህ አካባቢዎች የሚገነቡ ቤቶች ዋጋቸው በአጭር ጊዜ ውስጥ በከፍተኛ ሁኔታ እንደሚጨምር ይገመታል። ስጋቶችና ጥንቃቄ። ይህ ፖሊሲ ተስፋ ሰጪ ቢሆንም የሚከተሉት ስጋቶች አሁንም አሉ። አንደኛ፣ የዋጋ መለያየት። መንግስት የሚቆጣጠረው የዋጋ ተመን ከሌለ አልሚዎች አሁንም ትርፍ ፍለጋ ዋጋውን ሊሰቅሉት ይችላሉ። ሁለተኛ፣ የአቅርቦት እና ፍላጎት አለመመጣጠን። የሚገነቡት ቤቶች ቁጥር አሁንም ካለው ከፍተኛ የቤት ፍላጎት አንጻር አነስተኛ ሊሆን ይችላል። አዲሱ ፖሊሲ የሪል ስቴት ኩባንያዎችን ከሻጭነት ወደ አጋርነት እየቀየራቸው ነው። ይህም ማለት ወደፊት የሚከሰቱ የኢኮኖሚ አደጋዎች እንደ ዶላር መጨመርን ኩባንያው ብቻውን ሳይሆን ከመንግስት ጋር ተጋርተው እንዲወጡት ሊረዳቸው ይችላል። የዋጋ ንጽጽር እንመለከታለን። ከ5 ዓመት በፊት እና አሁን ያለውን ይህ ዋጋ በአማካኝ 1 ካሬ ሜትር 1 ሜትር ስኩዌር ሽያጭ ዋጋን መሰረት ያደረገ ነው። የቤት ደረጃ የቅንጦትን ስንመለከት ከ5 ዓመት በፊት ከ2013-14 ላይ ከ80 ሺህ በካሬ እስከ 120 ሺህ የነበረው
አሁን 2018 ላይ ከ250 ሺህ በካሬ እስከ 450 ሺህ እና ከዛ በላይ ሆኗል። እንግዲህ የ250% ጭማሪ ማለት ነው። መካከለኛ ላይ ስታንዳርድ ላይ ያለው ከ40 ሺህ እስከ 65 ሺህ በካሬ የነበረ ነው። አሁን ላይ ከ120 ሺህ እስከ 200 ሺህ በካሬ ሆኗል። ይህም ስናይ እድገቱን ወደ 200% አድጓል ማለት ነው። ጭማሪ አሳይቷል። ተራማጅ ወይም ኢኮኖሚ የሚባሉ ቦታዎች ደግሞ ከ25 ሺህ በካሬ እስከ 35 ሺህ የነበረው በአሁኑ ሰዓት ከ70 ሺህ እስከ 100 ሺህ በካሬ ሆኗል። ይህም የ180% ጭማሪ አሳይቷል ማለት ነው። የዶላር ተመን መለዋወጥ ከረንሲ ፍሎት ከሆነ በኋላ ብዙ አልሚዎች ዋጋቸውን በዶላር ተመን እያሰሉ በየወሩ ሊቀያየሩት ይችላሉ። አሁን ደግሞ የቦታ ምርጫ ብንመለከት በአሁኑ ወቅት ኢንቨስት ለማድረግ ተመራጭ የሆኑ ቦታዎች በ3 ምድብ ይከፈላሉ። አንደኛ የወርቅ ቦታዎች ታየር 1 ሃይ ሪተርን ኦን ኢንቨስትመንት ያላቸው፣ እነዚህ እንግዲህ የኢንቨስትመንቱን ምላሽ የሚሰጡ በከፍተኛ ደረጃ እነዚህ ቦታዎች ለኪራይም ሆነ ለሽያጭ ሁልጊዜ ከፍተኛ ተፈላጊነት አላቸው። ቦሌ ከአትላስ እስከ ጃፓን ለኤምባሲዎችና ለዓለም አቀፍ ድርጅቶች ቅርብ በመሆኑ ካሳንቺስና ፒያሳ ኮሪደር ልማት ማዕከል አዲሱ የከተማ ገጽታና የመንግስት ትኩረት እነዚህ በመሆኑ ዋጋቸው ከፍተኛ ሁኔታ እየጨመረ ነው። ሳር ቤትና ኦልድ ኤርፖርት ለዲፕሎማቶች ተመራጭ መኖሪያ መንደር በመሆናቸው በአንደኛ ደረጃ ላይ ይገኛሉ። ሁለተኛ በማደግ ላይ ያሉ ታየር 2 ኢመርጂንግ ቦታዎች የሚባሉት ለቡ እና መገናኛ ለመካከለኛ ገቢ ላለው ማህበረሰብ እና ለንግድ ስራዎች ተስማሚ በመሆናቸው ሲኤምሲ እና ሰሚት ሰፊ መኖሪያ መንደሮች ያሉባቸውና ጸጥታ የሚፈልግ ሰው የሚመርጣቸው ናቸው ማለት ነው። ለሶስተኛ ደረጃ ላይ የተመደቡት የወደፊት እድል ያላቸው ታየር 3 ሎንግ ተርም ለሚኩራ አያትና አካባቢው ነው። ከተማዋ ወደዚህ አቅጣጫ እየሰፋች በመሆኑ ለረጅም ጊዜ ኢንቨስትመንት ተመራጭ ናቸው። ማጠቃለያ ግኝቶች ኪ ፋይንዲንግስ ፎር ዘ ስተዲ እናያለን። አንደኛ የግንባታ ግብዓት ጫና፣ የሲሚንቶና ብረት ዋጋ በዓለም ገበያና በዶላር ተመን ምክንያት መጨመሩ የሪል ስቴት ዋጋ ከሰው ገቢ በላይ እንዲያድግ አድርጎታል። የገበያ ሽግግር፣ ገበያው ከሀገር ውስጥ ገዢዎች ይልቅ በውጭ ምንዛሪ መክፈል የሚችሉ ዳያስፖራ ወደ ማማለል ዞሯል። ሶስተኛ የባንክ ሚና፣ ባንኮች ብድር ቢቀንሱም የሪል ስቴቱ ኩባንያ የራሳቸውን የረጅም ጊዜ ክፍያ ፔመንት ፕላን በማዘጋጀት ገዢዎችን ለማቆየት እየሞከሩ ነው። መደምደሚያ የአዲስ አበባ ሪል ስቴት በአጭር ጊዜ ውስጥ የመቀዝቀዝ ምልክት ቢያሳይም በረጅም ጊዜ ግን መሬት ውስን በመሆኑና የፍላጎት መጨመር ስላለ ዋጋው መውረድ አይችልም። ይልቁንም ጥራት ያላቸው አልሚዎች ብቻ የሚተርፉበት የገበያ ማጣሪያ ማርኬት ፊልተሪንግ እየተካሄደ ነው ማለት ይቻላል። በነገራችን ላይ ከላይ ያስቀመጥናቸው በሰንጠረዥ ውስጥ ማብራሪያን የቁጥሮቹን በፐርሰንቴጅ ማደጋቸውን ለምሳሌ ከ200 እስከ 250% የዋጋ ጭማሪ በዘፈቀደ የመጣ ሳይሆን የሚከተሉት የኢኮኖሚ ምክንያቶች ውጤት ነው። አንደኛ የገንዘብ ምንዛሪ ከረንሲ ዲቫሉዌሽን ተጽዕኖ፣ ከ5 ዓመት በፊት የነበረው የዶላር ተመንና አሁን 2018 ዓ.ም ያለው ስናነጻጽር ብር የመግዛት አቅሙን በከፍተኛ ሁኔታ አጥቷል። ትንታኔ የሪል ስቴት ግንባታ ከ60% በላይ የሚሆነው ግብዓት፣ ሊፍት፣ ማጠናቀቂያ፣ ሴራሚኮች፣ ኤሌክትሮኒክስ ከውጭ የሚገባ በመሆኑ የዶላር መጨመር በቀጥታ በቤት ዋጋ ላይ ተንጸባርቋል። ሁለተኛ የግንባታ ግብዓቶች የዋጋ ግሽበት፣ ብረት እና ሲሚንቶ ከ5 ዓመት በፊት አንድ ኩንታል ሲሚንቶ ከነበረው ዋጋ አሁን ከ3 እስከ 4 እጥፍ ጨምሯል። የጉልበት ዋጋዎች፣ የኑሮ ውድነቱ ሰራተኞች የሚጠይቁት የቀን ሂሳብ እና የባለሙያ ክፍያ እንዲጨምር አድርጎታል። ሶስተኛ የመሬት አቅርቦት እጥረት እና የሊዝ ዋጋ በዚህ ውስጥ ተካቷል። በአዲስ አበባ መሀል መሬት ማግኘት እጅግ በጣም አስቸጋሪ እየሆነ መጥተዋል። የሊዝ ዋጋ መንግስት የሚያወጣቸው የሊዝ ጨረታዎች ዋጋ በካሬ ሜትር እጅግ በጣም ሰማይ በመንካቱ አልሚዎች ያንን ወጪ በቤቱ ሽያጭ ዋጋ ላይ ጨምሩታል ተብሎ ታሳቢ አድርጓል። የሎኬሽኖቹ ለቅንጦት የተመረጡት ከቦሌ ካሳንቺስ የተባሉት እነዚህ ቦታዎች የዶላር ገቢ ያላቸው ድርጅቶች የሚከራዩባቸው ስለሆኑ ባለሀብቱ የገዛበትን ገንዘብ ከ5 እስከ 8 ዓመት ውስጥ በኪራይ ሊመልስ ይችላል። ሃይ ይልድ ናቸው ማለት ነው። ለማደግ ላይ ያሉ እነ ሲኤምሲ፣ ሰሚት እነዚህ አካባቢዎች ለቤተሰብ መኖሪያነት ተመራጭ ናቸው። አሁን ላይ ዋጋቸው ከመሀል ከተማ አንጻር ዝቅ ቢልም
የመሰረተ ልማት ዝርጋታው ሲጠናቀቅ የዋጋቸው ጭማሪ ካፒታል ጌን በጣም ከፍተኛ ይሆናል ተብሎ ይጠበቃል። ማጠቃለያ ድምዳሜ የአዲስ አበባ የሪል ስቴት ገበያ በአሁኑ ወቅት ከግምት ስፔኩሌሽን ወጥቶ ወደ እውነተኛ ዋጋ ቫልዩ ቤዝድ ፕራይሲንግ እየተሸጋገረ ነው። ምንም እንኳን ባንኮች ብድር ቢቀንሱም ንብረቱ ያለው ተፈላጊነት ግን እንደቀጠለ ነው። ስለዚህ በአሁኑ ወቅት የሚደረግ ኢንቨስትመንት አዋጭነቱ የሚወሰነው በአልሚው ጥንካሬና በቦታው ስልታዊ ተመራጭነት ላይ ብቻ ይሆናል። ኢንቨስት ማድረግ ለሚፈልግ ሰው የሚረዱ ምክሮች፣ ኢንቨስትመንት ቲፕስ። በአሁኑ ወቅት በአዲስ አበባ የሪል ስቴት ገበያ ላይ ኢንቨስት ማድረግ ትልቅ ዕድልና ከፍተኛ ስጋትን ጎን ለጎን የሚታዩበት ወቅት ነው። ለባለ ሀብቶች እንደ መመሪያ ሊያገለግል የሚችሉ ዋና ዋና ምክሮች የሚከተሉት ናቸው። አንደኛ፣ የተገነቡ ወይም ማጠናቀቂያ ላይ ያሉ ቤቶችን ላይ ማተኮር። የግንባታ እቃዎች ዋጋ በየቀኑ በሚቀያየርበት ፍላክቹዌቲንግ ወቅት ገና ከጅምሩ ባሉ ፕሮጀክት ላይ ኢንቨስት ማድረግ አደገኛ ነው። ምክንያት አልሚው በጀመረው ዋጋ መጨረስ የማይችል ተጨማሪ ክፍያ ሊጠይቅ ወይም ግንባታው ሊቋረጥ ይችላል። ጥቅም፣ ተገንብተው ያለቁ ቤቶች ወዲያውኑ ለኪራይ ስለሚውሉ የገንዘብ ፍሰት ካሽ ፍሎ ያስገኛሉ። ሁለተኛ፣ የአልሚ የኋላ ታሪክ ትራክ ሪከርድ መመርመር። በአሁኑ ገበያ ስም ብቻ ነው ዋስትና አይሆንም። ምን መፈተሽ አለበት? ኩባንያው ከዚህ በፊት የገነባቸውን ቤት በገባው ቃል መሰረት በጊዜ ያስረክቧል ወይ? በራሱ ካፒታል ነው የሚገነባው ወይስ በገዢዎች ቅድመ ክፍያ የሚለውን ማጣራት ጠቃሚ ነው። ምክር፣ በራሳቸው ካፒታል የሚገነቡ ኩባንያዎች የኢኮኖሚ መናጋትን የመቋቋም አቅማቸው ከፍተኛ ነው። በሶስተኛ ደረጃ ቦታ ሎኬሽን ስትራቴጂ። የአዲስ አበባ አዲሱ የኮሪደር ልማት የከተማዋን ማዕከል ቀይሮታል። ወደፊት ትርፋማ የሚሆኑት ከዋና ዋና መንገዶች ዳር ለትራንስፖርት ወይም ለባቡር ወይም ለታክሲ ቅርብ የሆኑ እና የመንግስት ልማት ያረፈባቸው አካባቢዎች ለወደፊቱ ከፍተኛ ዋጋ ጭማሪ ያሳያሉ። ለኪራይ የሚሆን ቤት ከሆነ ለድርጅት እና ለኤምባሲዎች ቅርብ የሆኑ ቦታዎች ለምሳሌ ካሳንቺስ፣ ቦሌ፣ ኦሎምፒያ መምረጥ አስተማማኝ ነው። አራተኛ፣ በውጭ ምንዛሬ ወይም በዶላር ለሚያስቡ የኢትዮጵያ ብር ዋጋ መቀነሱን ተከትሎ የውጭ ምንዛሬ ያላቸው ሰዎች አሁን ትልቅ የመግዛት አቅም አላቸው። ክፍያዎችን በዶላር ለሚቀበሉ አልሚዎች ልዩ የዋጋ ቅናሽ ዲስካውንት መጠየቅ ይቻላል። ይህም ኢንቨስትመንቱ ገና ሲጀመር ትርፋማ ያደርገዋል። አምስተኛ፣ ህጋዊ ሰነዶችን ማረጋገጥ ያስፈልጋል። በቅርቡ እየወጡ ያሉ አዳዲስ የመሬት ፖሊሲዎችና የካርታ አሰጣጥ ለውጦች ስላሉ አንደኛ፣ የይዞታ ማረጋገጫ ካርታ ትክክለኛነትን፣ ቤቱ ለባንክ መያዣነት ወይም ኮላተራል ያልዋለ መሆኑን ማረጋገጥ። በሶስተኛ፣ የሽያጭ ውሉ የዋጋ ጭማሪ ፕራይስ ኤስካሌሽን በተመለከተ ያለውን አንቀጽ በጥንቃቄ ማየት ያስፈልጋል። በአሁኑ ወቅት የሪል ስቴት ኢንቨስትመንት ለረጅም ጊዜ ሎንግ ተርም ለሚያስብ ሰው እጅግ በጣም አዋጭ ነው። ምንም እንኳን አሁን ላይ የገዢ መቀነስ ቢኖርም አዲስ አበባ እያደገች ያለች ከተማ በመሆኗ የቤት ፍላጎት መቼም ቢሆን አይቀንስም።